مرحبا حبيبتي. هاي كيفك؟ منيح. شو اسمك؟ ليا. ليا أنا اسمي حبيبة. كيفك؟ تمام؟ أنتي بتروحي مدرسة؟ هلا لا كنت روح بأي صف كنتي؟ ثالث. صف ثالث؟ كم عمرك؟ 9. 9. ابني كمان عمره 9 سنين بيروح صف ثالث زي عمرك. سنينات. إنه من اللي ضايقك تاديا؟ نحن بنحبك. كيف اجوا؟ أنا من إثيوبيا زي أمك. أنا من إثيوبيا بنحبك. امي راحت لتجيب لي غراء تجيب شي من دكانة. اما هو اجا وجاب معه درك. مين اللي جاب معه درك لأمك؟ حدا قاعدين عنده. أوكي. ما تخافي، أمك ما راح يصير لها شيء. أوكي؟ نحن بنوقف معها، لا تخافي. في سفارة إثيوبية في لبنان، أمك بتروح هناك وبيساعدوها ونحن بنساعدها كمان. أوكي؟ ما تحاتي حبيبتي. ትዕግስት አትንገሪያት እሺ። ችግርሽን ምናምን በዚህ እድሜዋ እኮ ይኸውልሽ፣ እናቴ ቃል ልትገዛ ሱቅ ወጥታ ሰውየው ፖሊስ አመጣባት አለችኝ እና ይሄ ነገር አሁን እሷን በጣም ያስጨንቃታል። ገባሽ? የሚፈጠረውን ነገር በህይወትሽ ችግር ምናምን ማጣትሽ ምናምን አትንገሪያት። ለምን ለእሷ አይምሮ ጥሩ አይደለም። በዚህ እድሜዋ እንደዚህ ልትጨነቅ አይገባም። እሺ አትንገሪያት። ምንም ቢከፋሽም ቢቸግርሽም እሷ ፊት ግን ሳቂ። ችግር የለም ያልፋል፣ ይስተካከላል፣ ትምህርትሽም ይቀጥላል ምናምን እያልሽ ነው ልጅሽን ማጽናናት ያለብሽ እንጂ የ9 ዓመት ልጅ የቤተሰቧን የእናቷን ችግር ማወቅ የለባት። እና እኔ አይዞሽ አታስቢ፣ እናትሽን እኛ እናግዛታለን። የኢትዮጵያ ኤምባሲ አለ፣ ሰፋራ ትሄዳለች፣ ቆንጽላ፣ እነሱም እኛም እናግዛታለን። አትጨነቂ ብያታለሁ። እሺ ጭንቀትሽን ማየት የለባትም ፕሊስ። እሷ ፊት እንዳታለቅሺ። እሷን ብላኛለች እኮ ማሽትብከ እሜ ብላኛለች። ማሽትብከ ዘብኪቴ መፊሽ ተስተፊድ ፊዮ ብላኛለች እየመከረችኝ። ያለ እድሜዋ ማወቅ የሌለባትን ችግር እያወቀች መጨነቅ የለባትም። አየሽ፣ በፊት ለፊቷ ማልቀስ የለብሽም። እና አሁን ስልክሽን ትሰጭኝና እኔ ሀቢባ በጣም አመሰግናለሁ። ምንም ችግር የለም። ምን ማድረግ እንዳለብን عطيله رقم هيلي الثاني عندي. مهون بالخاص بتعطيني بالخاص. اوكي تمام. اوكي لحظة. لمين تبعتي لي رقمك؟ شفتي نقصته عمرني ما بتتشالش تقص. انا كو አልችልም አትችይም? እሺ ንግስቷ በኢንቦክስ ሃይ በያት። ቁጥሯን ትላክልሽና አሁን ዋትሳፕ ላይ ላኪልኝ። ቦታ ስለሌለ ነው ሞዴሬተሮችን አስገብቼ ቁጥሯን በኢንቦክስ በውስጥ መላክ ትችያለሽ። ቁጥር መጻፍ ቆይ ትችያለሽ። በውስጥ ቁጥር መላክ ድስት እሙዬ ትልክልኛለች ታውቃለች። ኦኬ ከብሪሃ ትንድት ልክ እሷ አማርኛ ስለማታነብ አንቺ አሳያት። እቺ ነጭ ሹራብ የለበሰችው አይሻት? እሷን ፎሎ አየዋት። እሺ ፎሎ አርጊያት። ንግስቷ ፎሎ መልሽላትና በኢንቦክስ ቁጥር አሁን ልጇ ትልክላታለች። ከዛ እሺ ቆይ እስኪ አረኳል ፎሎ። ሀቢባ አመሰግናለሁ። እሺ እግዚአብሔር ሰላም ጤና ይስጥሽ። ምን ልበልሽ እኔ እናት ስላስገባሽኝ ሀሳብን ስላካፈልሽው ተባረክልኝ። በእውነት በጣም ነው ያዘንኩት። ለምን እኔም በሰው ሀገር እንዳንቺ የልጆች እናት ነኝ እና ነገ ምን እንደሚገጥመን አናውቅም እና በጣም ከባድ ነው። ደግሞ ትልቋ ልጅ የምታይ ደግሞ በጣም ነው የምታዛዝነው። ትልቋ ልጅ ደግሞ በጣም ያሳዘነችኝ ከእንጀራ እናት ጋር መሆኗ፣ ከእንጀራ እናት ጋር እየተጣላች ባንቺ ችግር ምክንያት፣ ባንቺ ማጣት፣ ባንቺ ድህነት ምክንያት ልጆችሽ ከእንጀራ እናት ጋር ሲሆን ያው ሌላ ዜጋ እንጀራ እናት ሲሆን በጣም ይከብዳል እና ሌሎች ነገር ታሰማታለች። ብቻ እናትሽ እንደዚህ በቃ ሳና ምናምን ብዙ ነገር ጥሩ አይደለም። እናትሽ እያለች ስለአንቺ መጥፎ ነገር ስትነግራት
የእንጀራ ሳና ምናምን እየተባል እናትሽ እንደዚህ በቃ እና ብዙ ነገር አዲስ ሳና ምንድን ነው ማሪ? ሰራተኛ ከደም ምናምን ነው ይላል። እናትሽ ከዳማ ናት ምናምን ትላታለች። ባለጌ ችግር የለም። ልጅሽ ወደ አንቺ ስትመለስ እስከ ስንት ዓመት ነው ያሳደግሻት አንቺ ልጅሽን? ከወሰዳቸው ስንት ጊዜ ሆነ ብዬሽ ቅድም አልመለስሽልኝም። እኔ አሁን ልጅቱ አመከን ትርክና ትርክቶ በይኩ እንዘልት ሹከን አዳምራልያ ሎሬን ዳሽ አምራትና ዳሽ ከመጀመሪያው ስትፋቱ የዛሬ 3 ዓመት ጀምሮ ነው እንዴ ልጆችሽ እሱ ጋር የቀሩት? እኔ እኮ በመሀል ይመጣሉ ይሄዳሉ። ይመጣል። ስለዚህ ሴቷ የ11 ዓመት ድረስማ አንቺ ካሳደግሻት በልሞቷ እጅ ካደገች ችግር የለውም። እሷ ምንም ብትላት የእሷን ተቀብላ አንቺን አትቀላም። ገባሽ? የእንጀራ እናቷን ሰምታ ይኸውልሽ እስከ 11 ዓመት ድረስ ካደገች ኦልሬዲ ትልቅ ሆናለች። ኦልሬዲ ለእናቷ ፍቅር አላት። ያንቺን ጣዕም ታውቃለች። ምን ያህል እንደምትወጃ ስለምታውቅ የእንጀራ እናት ምንም ነገር ብትነግራት የእሷን አምና አንቺን አጠላም። ከአንቺ ጋር ነው የምትሆነው። እንደውም ስለ አንቺ መጥፎ በነገረቻት ቁጥር የእንጀራ እናቷን እየጠላች ነው የምትሄደው። ገባሽ? ከህፃንነቷ ጀምሮ ቢሆን ኖሮ ያሳደገቻት ያኔ ልጅሽ ለአንቺ ፍቅር አይኖራትም ነበር። ግን 11 ዓመት አንቺ ስላሳደግሻት አሁን የእንጀራ እናቷ የምትነግራት ነገር የእሷ ጭንቅላት ላይ እንትን አይልም። ስቲል እንደውም ሞር አንቺን እንድትወድ የእንጀራ እናቷን እንድትጠላ ነው የሚያረጋት። የእንጀራ እናቷ ስለ አንቺ መጥፎ ነገር መንገሯ ራሷን እንድትታዘባት የሚያረጋት። ለምን ኦልሬዲ ልጅሽ እስከ 11 ዓመት አንቺ አሳድገሻታል። አሁን 14 ዓመቷ ነው። ሰው ምንም በዚህ ጉዳይ አንቺ አትጨናነቂ። ልጅሽ ሁሌም ያንቺ ናት፣ የትም አትሄድብሽም። አሁን ሰላም እኮ ስላላይ